ጤና ይስጥልን የተከበራችሁ ተመልካቾቻችን እነሆ ሳምንታዊ የገቢያችን መሰናዶ ተጀምሯል። በዛሬው ሳምንታዊ የገቢያችን መሰናዶም ሳምንት በአሳዝናችሁ ቀጠሮ መሰረት በአማራ ክልል የገቢዎች ቢሮ በወጣው አዲሱ የገቢ ግብር አዋጅ ዙሪያ የሚነሱ ሀሳቦችን እያብራራን ነው ቆይታ የምናደርገው። እንግዲህ በክፍል 1 የተለያዩ ሀሳቦችን እያነሳን ቆይታ አድርገን ነበረ። የገቢ ግብር አዋጅን ማሻሻያ የተደረገበት ማስፈላጊነቱ ምንድናቸው? የማሻሻያው ዓላማ አነስተኛ ንግድ እንቅስቃሴ ያላቸውን ግብር ከፋዮች የግብር አከፋፈል ስርዓት ቀላል እንዲሆን ማድረግ ነው። በማሻሻያው የተነሱት ወይም የተሻሻሉት አንቀጾች የትኞቹ ናቸው? ጠቅላላ ሽያጭ ገቢ ማለት አንድ ግብር ከፋይ በቀን የሸጠው እቃ ወይም አገልግሎት መጠኑ ሲባዛ ለዛ እቃ ወይም አገልግሎት ዋጋው ማለት ነው ተባዝቶ የሚመጣው ገቢ ጠቅላላ ገቢ ይባላል ማለት ነው። የግብር ከፋዮች ደረጃ ከዚህ በፊት በነበረው አዋጅም አለ። ያው ህጋዊ ሰውነት መብት ያለው ድርጅት እና አመታዊ ገቢያቸው ከ2 ሚሊዮን ብር በላይ የሆነ ግለሰብ ግብር ከፋዮች የደረጃ ሌታ ግብር ከፋዮች ተብለው የተመደቡበት ሁኔታ ነው ያለው። በክፍል 2 ደግሞ ቀሪ ሀሳቦችን እያነሳን አሁንም ቆይታ እናደርጋለን። እነዚህን ሀሳቦች በማብራራትም አብረውን ቆይታ የሚያደርጉት ዛሬም እንደተለመደው በገቢዎች ቢሮ አቶ እንግዳ ወርቅ ገዛኸኝ የታክስ ጉዳዮች አማካሪና አቶ ጌታቸው መስፍን የገቢ አሰባሰብና ክትትል ባለሙያ ናቸው። አሁንም እስከ ዝግጅታችን ፍጻሜ ድረስ አብራችሁን ትቆዩ ዘንድ በአክብሮት እየጋበዝኩኝ ወደ ዝግጅታችን እናልፋለን። እንግዶቼ ዛሬም በድጋሚ አመሰግናለሁ። ህጋዊ ሰውነት ያላቸው ድርጅቶች ከ2 ሚሊዮን ብር በታች አመታዊ ሂሳብ እንቅስቃሴ ቢኖራቸውም ደረጃ ላይ ይመደባሉ ተብለናልና የሂሳብ እንቅስቃሴያቸው እዛ ደረጃ ሳያስገባቸው ወደዚያ እንዲገቡ የተገደደበት ምክንያታዊ ነገር አለ ወይ የሚለውን ምክንያቱን ብናነሳ በህጉ ጥቃቅንን ሳይጨምር ከአነስተኛ ጀምሮ ያለን አንድ ድርጅት አሌታዋ ነው ያለው። በቃ አሁን ህጉ ላይ ትራንዛክሽንን አንተ መሰረት አላረግም የድርጅቱን እንትን መሰረት አድርጌ ነው አንተ ላይ ደረጃህን ማስቀመጥ። ስለዚህ ትራንዛክሽንን መሰረት አላደርግም ነው። ጥቃቅን ኢንተርፕራይዝን ብቻ ትቼ ሌላው በፒኤልሲም ይሁን አክሲዮንም ይሁን ኢንተርፕራይዝም ይሁን ሽያጭን ሳይሆን የድርጅቱ የተቋቋመበትን እንት መሰረት አድርጌ ነው የምጠልቀው። ዝም ብሎ የህግ ውሳኔ ብቻ ነው ብሎ በሱ ነው እንጂ ትራንዛክሽንን መሰረት አይደለም። እነሱ ምንድነው የህጉ ሊደርስበት የፈለገው ዓላማ እንደዚህ አይነት ግብር ከፋዮች የግል ህይወታቸውን ከንግድ ስራቸው ጋር ለይቶ የሚመሩ ናቸው። በአንጻራዊነት ለምሳሌ አንድ ግለሰብ ግብር ከፋይ ካለ ግብይቱን መሰረት አድርገን ነው ደረጃ ሀሌት ተዋነ ወይም ለነ የምንለው። ከ2 ሚሊዮን ብር በታች ከሆነ ግብይቱን አጥንተን ወይም መረጃ ሰብስበን አንተ ለነ አንተ ሀሌት ተዋነ እንለዋለን። እነዚህ ድርጅቶች ግን ሰው ሰራሽ ማንነት ያላቸው ናቸው። የተፈጥሮ ሰው አይደሉም። ስለዚህ ሰው ሰራሽ ማንነት ካላቸው ደግሞ እንደ ግለሰቡ እንደ ተፈጥሮ ሰው ማለት የግል ህይወታቸውንና የንግድ ስራቸውን አቀላቅለው የሚመሩበት ሁኔታ የለም። ስለዚህ በምንድነው በንግድ ህግ ነው የሚመሩት። ሂሳብ ሰራተኛም ይመድባሉ፣ ይቀጥራሉ። ትርፍና ኪሳራቸውን የሚለይ ግብይታቸውን የሚያቅ ሽያጭ ደረሰኝም ለእያንዳንዱ ግብይት ደረሰኝ የሚቆርጥ ሂሳብ ስራውን የሚሰራ ባለሙያም አለ። ወይም ያ ሰው ስራ አስኪያጅ ወይም ባለሙያው ነው ድርሻም ሆኖ የሚሰራው ሰው የተሻለ ግንዛቤ ያለው ተብሎ ስለሚታመን ኢሚዲየትሊ ምንድነው የሚደረጉ እነዚህ አይነት ድርጅቶች ሀሌቷ ነው የሚባሉት። ግብይቱን ገቢ ተቋሙ ማወቅ አይጠበቅበትም። ጥቃቅን ግን በባህሪያቸው ምንድነው የተተውት? መንግስት ለስራ እድል ፈጠራ አቋቁሞ የሚያስገባቸው ስለሆነ ብዙም ይሄን ኃላፊነት የመሸከም እንትን አይኖራቸው። ስለማይኖራቸው አሁን ከዩኒቨርሲቲ ተመርቆ የመጣን በጥቃቅን ኢንተርፕራይዝ የተደራጀን አካል አንተ ድርጅት ነህ፣ አንድ ድርጅት በታክስ ውስጥ ሊወስድ የሚችለውን ኃላፊነት በሙሉ ውሰድ ብትለው አይችልም። ከጥቃቅን ወደ አነስተኛ ካደገ ግን ድርጅት ነህ ነው። ከዚህ በፊትም የነበሩ 5 የገቢ ሰንጠረዦች ነበሩ በቀደመው የገቢ ግብር አዋጅምና አሁንም እነዚህ የገቢ ሰንጠረዦች እንዳሉ ይመስለኛልና እንደው እነማን ናቸው ሰንጠረዦቹ የሚለውንም በአዲሱ ምናልባት ተቀይረዋል አልተቀየሩም የሚል መምታታት እንዳይኖር ለገቢ ግብር ከፋዩም እነዚህ ሰንጠረዦች ብናነሳና እያንዳንዳቸውን እየቃኘን ብንሄድ። የገቢ ግብር አዋጆች በተለይ እንደ ሀገርም ዓለም አቀፍ ህጎችን ወስደን ስናይ እዚህ ግሎባል ታክሴሽን እና ስኬጁላር ታክሴሽን ሲስተም ነው
አገሮች የሚከተሉት። አንዳንዱ ግሎባልን ይከተላል፣ አንዳንዱ ደግሞ ሰንጠረዥ ይከተላል። የእኛ ሀገር ሰንጠረዥን ነው የሚከተል። እነዚህ ሰንጠረዦች ያው በተለይ ከ2008 ወደዚህ ባሉ አዋጆች በ5 ሰንጠረዥ ነው የተካተተው። የመጀመሪያው ሰንጠረዥ ከመቀጠር የሚገኝ ገቢ ነው። ከቅጥር ጋር የተያዘ ገቢ የሚያገኝ ሰው አንድም ድርጅት ላይ 2ም 3ም ድርጅት ላይ ይቀጠር ከቅጥር ጋር ተገናኘ ገንዘብ የሚሆን በአይነትም የሚያገኘው ጥቅም በዚህ ሰንጠረዥ ውስጥ ሆኖ ግብር የሚከፈልበት ሁኔታ ይኖራል ነው። ሁለተኛው ሰንጠረዥ ከቤት ኪራይ የሚገኝ ገቢ ላይ የሚከፈልበት ስርዓት ነው። ይህም እንደዚሁ ከቤት ኪራይ ጋር የተያዙ ገቢዎችን የሚመለከት ገቢ በዚህኛው ሰንጠረዥ ግብር የሚከፈልበት ሁኔታዎች ይኖራል። ሶስተኛው ሰንጠረዥ ከንግድ ስራ የሚገኝ ገቢ ነው። ከንግድ ስራ ገቢ የሚገኘው ገቢ ያው ሰንጠረዥ ሀመር ውሃ ላይ ያለ ነው። አሁን እዚህ ላይ ከንግድ ስራ የሚገኝ ገቢ ሌላ ምንድነው ለአነስተኛ ግብር ከፋዮች ሰንጠረዥ ተቀምጧል። አብሮ ሌላ ሰንጠረዥ ከ2 እስከ 9% ያልነው ከንግድ ስራ ገቢ የሚገኙ ገቢ አሁን በሁለት ሰንጠረዥ ነው ትሪት የምናደርጋቸው። ሂሳብ መዝገብ የሚይዙ ግብር ከፋዮች በዚህ በሰንጠረዥ ሀመር ውሃ እንዲስተናገዱ እናደርጋለን። ሂሳብ መዝገብ የማይዙ ደግሞ የደረጃ ለግብር ከፋዮችን ደግሞ በአነስተኛ ግብር ማስከፈያ ሰንጠረዥ አድርገን ምናስከፍላቸው ይሆናል። ሌላው ሌሎች ገቢዎች የሚባሉ እነዚህ በተለይ ከሮያሊቲ፣ ከቴክኒክ አገልግሎት፣ ከወለድ፣ ከካፒታል ሀብት ማስተላለፍ ምናምን ጋር ተያይዞ ደግሞ ሰንጠረዥ ተብሎ ሌሎች ገቢዎች የተቀመጡ አሉ። የመጨረሻው ከገቢ ግብር ነጻ ደግሞ ራሱን ችሎ በአንድ ሰንጠረዥ ሆኖ ነጻ የተደረጉ የገቢ አይነቶች በዛ ሰንጠረዥ እንዲቀመጥ ነው የተደረገ። ይህ ሲደረግ ግን ግብር አከፋፈሉን በሚመለከት የአንዱን ሰንጠረዥ ገቢ ከሌላው ሰንጠረዥ ገቢ ጋር ተቀላቅሎ አይወሰንም። መልካም አቶ ጌታቸው ወደ እርሱ ልምጣና እንደው እያንዳንዱን ሰንጠረዥ ሰፋ አድርገን ብንመለከት ከመቀጠር የሚገኝ ገቢ ስንል ምን ማለት ነው የሚለውና ከዚሁ ጋር ተያይዞ የአይነት ጥቅም የሚልም አብሮ ይነሳልና ምንድናቸው እነሱስ የሚለውንም አብሮ ቢያስቃኙን። ይሄ ከመቀጠር የሚገኝ ገቢ የሚባለው አንደኛው ደሞዝ ነው። በግልም ሆነ መንግስታዊም ሆነ መንግስታዊ ባልሆኑ ተቋማት ተቀጥረው የሚሰሩ የህብረተሰብ ክፍሎች የመቀጠር ገቢ አግኝተዋቸዋልና ግብር ክፈሉ እንላለን። ሌላው ኮሚሽን የሚያስባሉ ቅጥር አገልግሎታቸው ቋሚ ሊሆን ይችላል፣ ጊዜያዊ ሊሆን ይችላል፣ ኮንትራት ሊሆን ይችላል። የክፍያ ስርዓታቸው ከደሞዝ ይልቅ ይሉና ምን ያደርጓቸዋል? ኮሚሽን ይሰጧቸዋል። ኮሚሽኑም ጥቅም ነው። የመቀጠር ገቢ አግኝተሃልና ወይም አግኝተሻልና ክፈይ እንላታለን ማለት ነው። ሌላው አበሎች አሉ፣ የተለያዩ አበሎች አሉ። የመዘዋወሪያ አበል፣ የትራንስፖርት አበል፣ የቤት አበል እያሉ የተለያዩ አበሎች ቀጣሪ ድርጅቶች ለተቀጣሪዎቻቸው ምን ያደርጋሉ? ክፍያ ይፈጽማሉ። እነዚህም በህጋችን ላይ ምንድነው ያረፈው? የመቀጠር ገቢ አግኝታችኋልና ከመቀጠር ጋር የተገናኘ ጥቅም ስለሆነ ግብር ክፈሉ እንላለን። ምናልባት አበል ስንል ግን አድማጭ ተመልካቾችም ግልጽ እንዲሆንላቸው ይሄ ለስራ እንቅስቃሴ የሚደረግ የቀን ውሎ አበል ሳይሆን ለቅድም ያነሱት የቤት ክራይ አበል፣ የትራንስፖርት አበል ተብሎ በወር ተተምኖ የሚሰጥ ቋሚ አበል። አበሉ ጋር ምንድነው ሞር ቴክኒካና ዝርዝር ውስጥ እንገባለን እንጂ የመንግስት ተቋማት ሰራተኞች የሚከፈላቸው ውሎ አበል ነጻ ነው። በመመሪያ ቁጥር 1 2011 የሚባላለን ከገቢ ግብር ነጻ መመሪያ አለን። እንዴት መራት እንዳለበት እነሱ ነጻ ናቸው። ግን የልማት ድርጅቶች አሉ፣ የግል ድርጅቶች አሉ። እነሱ የውሎ አበላቸው ለስራ አስኪያጆች ሲሆንና ለተቀጣሪዎች አበላቸው ለምሳሌ ለተቀጣሪ ሰራተኞቻቸው ማለት ነው እስከ 500 ብር ነጻ ነው የውሎ አበላቸው። ከ25 ኪሎ ሜትር በላይ ከሚሰሩበት ድርጅት አድራሻ 25 ኪሎ ሜትር ርቀው ሲሄዱ የሚከፈላቸው ውሎ አበል ከ500 ብር በላይ ከከፈለ ያ ቀጣሪ ድርጅት ስራ ግብር ይከፈልበታል። እና ይሄ መነሻችሁ ምንድነው? ከመቀጠር ገቢ አግኝታችኋል ከሚል ማለት ነው። ሌላው ጉርሻ ይሰጣል ወይም ቦነስ በመንግስት የምንለው ቀጣሪ ድርጅቶች ትርፋማ በመሆናቸው ይደሰቱና ለሰራተኞቻቸው ምን ይሰጣሉ? ጉርሻ ይሰጣሉ። የመልካም ስራ አፈጻጸም ብለው ክፍያ ይከፍላሉ። ይሄ ተቀጣሪ ያገኘ አካል ማለት ነው የመቀጠር ገቢ አግኝታና ግብር ክፈሉ እንላለን ማለት ነው። እነዚህ ናቸው ከመቀጠር የሚገኙ ገቢ ብለን ግብር የምናስከፍላቸው። የአይነት ጥቅም በጥሬ ገንዘብ ጥቅም ብቻ መሰጠቱ ምክንያት ብቻ አይደለም ከመቀጠር ገቢ ግብር ክፈል የምንለው ያን ተቀጣሪ ማለት ነው። ሌላው የአይነት ጥቅም ሊሰጥ ይችላል። የአይነት ጥቅም ምሳሌ የቤት በአይነት ጥቅም ሊሰጥ ይችላል። ተሽከርካሪ ሊሰጠው ይችላል። ያ ተቋሙ ቀጣሪው ድርጅት ለዛ ሰራተኛ ለቀጠረው አካል ምን ያደርጋል ማለት ነው። እንደዚህ አይነት የአይነት ጥቅሞች በሚሰጥበት ጊዜ በጥሬ ገንዘብ ብቻ ሳይሆን በአይነትም ቢሰጥ ከመቀጠር ገቢ የተገኘ ጥቅም ነው ተብሎ
ወደ ገንዘብ ተቀይሮ ምን ይደረጋል ማለት ነው ግብር ይከፈልበታል ማለት ነው። ይሄ ፍትሃዊነትን አንዱ በጥሬ ገንዘብ ሲቀበል ግብር ያስከፍላል፣ ሌላኛው ደግሞ በአይነት ሲቀበል ግብር ነፃ የምናደርግበት ስርዓት ስለሌለ ፍትሃዊነት ለማስጠበቅ ህጋችን በዛ መልኩ ተፈጻሚ እንዲሆን አድርጓል ማለት ነው። መልካም አቶ እንግዲህ ወርቁ ደርሶ ልምጣ። ይህን ያህል ስለመቀጠር ገቢ ካነሳን የግብር ምጣኔው የግብር አከፋፈል ምጣኔውስ ምንድነው? ይሄ የመቀጠር ገቢ የሚለው እንዴት ነው የሚሰለው ምጣኔው የሚለውንም ጥሩ እንግዲህ ምናልባት ከዚህ ከመቀጠር ገቢ ጋር በተለይ አሁን ቅድም ከተጠቀሱት በተጨማሪ ተቀጣሪው ከስራ ሲቀነስ ወይም ከስራ ሲለቅ ወይም ስራውን እንዲለቅ ማግባባት ተደርጎ በህግም ውሉ በሚቋረጥበት ወቅት የተገኘውም ገንዘብ ያው ከመቀጠር የሚገኝ ገቢ እንደሆነ እሱም በግልጽ የተቀመጠበት ሁኔታ አለ። ይህ አይነት ጥቅሞች ያው በዘርዘር ያሉ ናቸው። ለምሳሌ ከዕዳ ነፃ የመደረግ ጥቅም ይኖራል። ያ ማለት ምንድነው? አንድ ድርጅት ለተቀጣሪዎቹ ብድር አበድሯቸው ብድሩን ያንን ብድር በቃ ምሬሃለሁ ቢለው ያ ምንድነው ለተቀጣሪው ጥቅም ነው። ዕዳ ሊከፍል የነበረውን ነገር ምረት አገኘ፣ ጥቅም አገኘ። ስለዚህ እንደነዚህ አይነት ነገሮች ነፃ ሌሎች የመኖሪያ ቤት የወለድ ቅናሽ ለምሳሌ የብሔራዊ ባንክ ከሚያስቀምጠው መጠን በታች በወለድ ለምሳሌ ተቋሙ አመቻችቶ ከብሔራዊ ባንክ ከሚያስቀምጠው ወለድ ምጣኔ በታች ዝቅተኛው ምጣኔ በታች ለምሳሌ ብድር አገልግሎት ቢገኝ በዛች ብሔራዊ ባንክ ባስቀመጣል ወለድ ምጣኔና ያ ድርጅት ወለድ ባሰበበት ምጣኔ መካከል ላይ ያሉትም እነዚህም እንደዚሁ እንደ አይነት ጥቅም ተደርገው የሚቆጠሩበት ሁኔታዎች እንዳሉ ያሳያል። እንደ አይነት ጥቅምም ደግሞ የማይቆጠሩ አሉ። አሁን አይነት ጥቅም ናቸው ማንላቸው ያ ማለት ምንድነው? እንደ አይነት ጥቅም ቆጥራ ግብር ማትጠይቀው ወይም ስራ ግብር ማታስከፍለው አለ። በተለይ አሁን ከዚህ ለሰራተኛ ምግብ ቤት፣ ለካፍቴሪያ፣ ለመመጋገቢያ ክፍል ያለምንም ልዩነት አድሎ ሳይፈጸም ለሰራተኞች ምግብና መጠጥ አቅርቦት እነዚህ ከቀረበ ይሄ እንደ አይነት ጥቅም አይቆጠርም ብሎ ህጉ ያስቀመጠበት ሁኔታ አለ። እንደዚህ ሩቅ ስፍራ ለምሳሌ ከተማ የሌለበት አካባቢ አንድ ፋብሪካ ሊኖር ይችላል። መኖሪያ ቤት አቅርቦት ሊያቀርብላቸው ይችላል። ይሄ እንደ አይነት ጥቅም አይቆጠርም። ስልክ ወጪ፣ ተንቀሳቃሽ ስልክ እነዚህ እንደ አይነት ጥቅም ማይቆጠሩ ይኖራሉ። እንደዚሁም እነዚህ በተለይ ለትምህርት የሚከፈል አሁን ተቀጣሪውን ቢያስተምረው ለዛ ለትምህርት ወጪ የከፈለው ለዚህ እንደ ጥቅም ማይቆጠርበት ሁኔታ አለ። እነዚህ ሆቴሎች፣ ሬስቶራንቶች አሁን ለሰራተኞቻቸው ምግብ ያቀርባሉ። እነዚህ እንደ አይነት ጥቅም ማይቆጠሩበት ሁኔታዎች እንዳለ ነው የተቀመጠው። ከዛ ውጭ ህጋችንን በሚመለከት ያው በሰንጠረዥ ሀሌታዋ ብለን ያስቀመጥነው ነው። እሱን ቅድም እንደተነሳው አንዱ በዚህ በወር ውስጥ እስከ 2000 ብር ወራዊ ገቢ ያለው ሰው ተቀናሽ የለው የሚከፍለው ግብር የለው ነፃ ነው። ሌላው ከ2001 ብር እስከ 4000 ብር ደሞዝተኛ ቢሆን 15% ግብር ይከፍላል ማለት 4000 ሲባዛ በ15 ሲቀነስ 300 ብር ቀንሰ በዚህ መሰረት ግብሩን የሚሰላበት ሁኔታዎች ይኖራል። እንደዚሁ ከ4001 እስከ 7000 20% ሆኖ በዛ ላይ ልዩነት ተቀናናሹ እየተቀናነሰ የሚሄድበት ሁኔታዎች ይኖራል። ከ14000 ብር በላይ ሲሆን ደግሞ 35% ሆኖ የሚቀነስለት 2050 ብር የሆነ በዚህ መንገድ የሚያገኘውን ጥቅም ስሌቱን መሰረት አድርጎ ተቀናሹ ተቀናንሶለት ግብሩ እንዲከፈል የሚደረግበት ሁኔታዎች ነው ያሉት። የተቀናሹ መጠን እንደሚቀነሰው ማለት እንደሚሰላበት የግብር ምጣኔ ለምሳሌ 15 የ20 የ30 35% የሚለው ተቀናሹም ይለያል ወይስ ሁሉም ላይ የሚቀነሰው 300 ብር ነው? ይለያል። አሁን እስከ 2001 እስከ 4000 ብር ያለው 300 ብር ነው የሚቀነስለት። ከዛ ደግሞ ከ4001 እስከ 7000 ያለው 500 ብር ነው ተቀናሽ የሚደግን ሬቶቹ በዛ ውስጥ እንትን አላቸው ስላላቸው ነው። አሁን ከ300 500 850 1350 እና መጨረሻው 2050 እያለ በሬቶቹ መካከል ያለው የገንዘብ መጠን ልዩነት አለው።
መልካም አቶ ጌታቸው ወደ እርስዎ ልምጣ። ሌላኛው የገቢ ሰንጠረዥ ስንመለከት ሰንጠረዥ ለ ነውና ሰንጠረዥ ደግሞ ከኪራይ የሚገኝ ገቢ ላይ ነው የሚያጠነጥነው። እነዚህ ከኪራይ የሚገኙ ገቢ የሚላቸው የትኛውን ኪራይ ነው? ለምሳሌ የቤት ኪራይ አለ፣ የሌሎች ቁሳቁሶች ኪራይ አለ፣ ማሽን እና ተሽከርካሪም ሌላ ሊሆን ይችላል እና የትኛውን ኪራይ ነው የኪራይ ገቢ ብለን የምናስበው የሚለውም ቅድሚያ ብናነሳ ጥሩ። የቤት ኪራይ ህጉም ላይ እንደሚደነግገው ሰንጠረዥ ለሚለው የቤት ኪራይ ነው፣ የቤት ነው። የተሽከርካሪ ኪራይም አይደለም፣ የማሽንም ኪራይ አይደለም፣ የቤት ህንጻን ማለት ነው፣ ህንጻ ሲከራይ። ስለዚህ የህንጻ የቤት ኪራይ ሲል ህጋችን የሚደነግገው የገቢ ግብር አዋጅ ማሻሻያ ቁጥር 301 2017 የሚደነግገው አንዱ ቤት በማከራየት በሚገኝ ገቢ ህንጻን ወይም ቤት ለመኖሪያ ሊሆን ይችላል፣ ለድርጅት ቤት ሊሆን ይችላል፣ ተከራይቶ ከሚገኝ ገቢ ላይ አንዴ ኪራይ ገቢው የመኖሪያ ቤቱ ወይም የድርጅት ቤቱ የተከራየው ኪራይ ዋጋ ሲሻሻልም እሱም የተሻሻለው ዋጋ የኪራይ ገቢ ጥቅም ተብሎ ይታሰባል። ሁለተኛው ቤቱ ከነቃው ሲከራይ ቤቱ ብቻ ሳይሆን አንዳንድ ቤቶች አጋጥሟችሁ ሊያውቅ ይችላል። ከነቃው በሚያከራይበት ጊዜ አከራዩ ቤቱን ብቻ ሲያከራይ ብቻ ነው ኪራይ ግብር የሚከፍለው የሚለው ህግ መነሻ የለውም። ከነቃውም ካከራየ የኪራይ ጥቅም ነው፣ የቤት ኪራይ ጥቅም ነው። ስለዚህ እሱም የኪራይ ጥቅም ስለሆነ የኪራይ ገቢ ግብር ይከፈልበታል። ሶስተኛው ብዙም ጊዜ አይታችሁ እንደሆነ አከራይና ተከራይ ባላቸው ስምምነት መሰረት ተከራዩ ያከራዩን ቤት ማለት ተከራዩ እንደ አከራዩ ሆኖ ምን ያደርግለታል? ሊያድስለት ይችላል። ያ ያድስለት ወጪ አውጧል ተከራዩ። ወጪው ለተከራዩ ነው፣ ግን ለአከራዩ ምንድነው? ገቢ ነው። እሱም ምንድን እንደብሎት የኪራይ ጥቅም ተብሎ ያዛል ማለት ነው። እሱም የኪራይ ጥቅም ስለሆነ የኪራይ ገቢ ግብር ይከፍላል። ቤቱ ለምሳሌ 10 ሺህ ብር ተከራየው አከራይ ለተከራዩ 10 ሺህ ብር አከራይቶት በዛ ኪራይ ጥቅሙ አንድ እሱ ነው። ሁለተኛው ቤቱን ለማደስ ተስማምተው እኔኑ ነህ ብሎ አከራይ ማለት ነው ለተከራዩ ይስማማሉ። በዛ መሰረት ተከራዩ እንዳከራዩ ሆኖ ቢያድስለት ያያደሰለት ወጪ ለአከራዩ ምንድን ስለሆነ ጥቅም ስለሆነ የጥቅሙ አካል ስለሆነ እንደ ገቢ ተቆጥሮ ኪራይ ግብር እናስብበታለን ማለት ነው። ስለዚህ በዛ መልኩ የሚመራ የኪራይ ገቢ ግብር ሰንጠረዥ ብለን እንጠራዋለን ማለት ነው። ምጣኔውን ማንሳት እንችል ይሆን? እዚሁ ላይ ምጣኔው ቅድም የደሞዝ ገቢ ግብር አለ። የሱን የደሞዝ ገቢ ግብር ወራዊ ነው። ይሄ ደግሞ ምናዊ ነው? አመታዊ ነው። እሱ ምን ማድረግ ነው? ማባዛት ነው ለ12። ለምሳሌ የመጀመሪያው 2000 ብር ነፃ ነው በቀጠር ስራ ገቢ ግብራችን ህጋችን መሰረት። እሱን ለ12 ስናባዛው ስንት ይሆናል? 24000። የመጀመሪያው 24000 ምንድነው? ዜሮ ነው፣ ነፃ ነው። ከ24000 አንድ ብር ጀምረን ግን ምን እናደርጋለን? እስከ 48 15% ተቀናናሹ 3600 እያለ እስከ 2 ሚሊዮን ከመድረሱ በፊት እስከ 168000 ብር በላይ ደግሞ 35% ተቀናናሹ 24600። የወራዊ ፍትሃዊነትን ለማረጋገጥ የመቀጠር ተቀጣሪ ያገኛቸውን ጥቅሞች የኪራይ ጥቅም ያገኘ ህብረተሰብ ክፍልም በተመሳሳይ ምን ያደርጋል? ይጠቀማቸዋል። ምጣኔዎችም ተመሳሳይ ናቸው። ያ የደሞዙ ወራዊ ነው። የኪራይ ጥቅሙ ግን ምናዊ ነው? አመታዊ ነው። ስለዚህ ፍትሃዊነት በዘርፎች መካከል ምን እንዲኖር አረጋግጧል አዋጃችን ማለት ነው። ፍትሃዊነት እንዲኖር አድርጓል። 15%፣ 20፣ 25፣ 30፣ 35 እያለ ተቀናናሾችም በዛው ልክ ምን እያደረጉ እየጨመሩ ይሄዳሉ። ወጥ አንድ አይነት አይደለም። ለምሳሌ 15% 3600፣ 20% 6000፣ 25 10200 እያለ 35% 24600 የሚሆንበት ፍትሃዊነቱን በጠበቀ መልኩ በዛ ነው እየተመራ ያለው ማለት ነው። መልካም አቶ እንግዲህ ወርቆ ደርሶ ልመለስ ነውና ወደ ደረጃ ሀመርኋ ልሄድ ነኝ። ምናልባት ሰንጠረዥ ላይ የሚያነሱት ተጨማሪ የቀረሚት ካለ መጨመር ይችላሉ። ግን ወደ ሰንጠረዥ ሀመርኋ ልሄድና ከንግድ ስራ የሚገኝ ገቢ ሰንጠረዥ ነው የሚያነሳውና በዚህ ስር የሚመደቡት በአዋጁ ላይ ተመልክቷልና ከንግድ ስራ በሚገኝ ገቢ ላይ የሚከፈለው የገቢ ግብር ምጣኔስ ከነዚያኞች በምን ነው የሚለየው? እንዴት ነው የሚሰላው የሚለውን በዚያው ቢያስቃኙን። ከኪራይ ገቢ ግብር ምጣኔ ጋር ያው ድርጅት በሚሆንበት ወቅት ፍላት ነው 30% ፍላት ሬት ስለሚኖረው እሱን ታሳቢ እንዲደረግ ነው። ከዛ ውጭ ከደረጃ ሀመርኋ ከንግድ ስራ ገቢ ጋር በተያያዘ እንትኑ ሬቱ ተመሳሳይ ነው። ያው ለድርጅት ሲሆን 30% ነው። ሌላው በተለይ ደረጃ ለግብር ከፋዮችን ሳይጨምር ሌሎቹ የሚስተናገዱበት
ተመሳሳይ ነው ከኪራዩ ጋር ማለት ያ ማለት ምንድነው የደረጃ ለግብር ከፋዮች የሚስተናገዱበት ሌላ ነው። አነስተኛ ግብር ከፋዮች የሚስተናገዱበት የምጣኔ ከ2 እስከ 9% አለ። አሁን ሂሳብ መዝገብ የሚያቀርቡ የደረጃ ለግብር ከፋዮችና የደረጃ ሀሌታዋ ግብር ከፋዮች የሚስተናገዱት በዚህ በሰንጠረዥ ሀመርዋ ነው። ይሄ ሰንጠረዥ ልክ እንደ ኪራዩ እስከ 24 ሺህ ብር ዜሮ ይሆናል እስከ 48 ሺህ 18 እያለ ከ168 ሺህ ብር በላይ ሲሆን 35% እያለ የሚቀናነሰውም ልዩነቱም ተመሳሳይ ነውና ልዩነቱ እዚህ ላይ የምትኖረው ድርጅት ሲሆን 30% ኪራይም ንግድም 30% ነው ድርጅት ከሆነ የሚከፍሉት። ከዛ ውጭ ለአነስተኛ ግብር ከፋዮች ግን በዚህ በሰንጠረዥ ሀመርዋው አይስተናገዱ። ሌሎቹ ሂሳብ መዝገብ የሚይዝ የደረጃ ለግብር ከፋይ እና የደረጃ ሀሌታዋ ግብር ከፋዮች ግን የሚስተናገዱበት በዚህ ሬት ነው። ሬቱም ተመሳሳይ ነው። እስከ 4000 ዜሮ ይሆናል እስከ 48000 15% 3600 ተቀናሽ ይሆናል። እስከ 120,000 1 እስከ 168,000 30% ሲቀነስ 16200 ይቀነሳል። ከ160,000 ብር በላይ ሲሆን ደግሞ 35% 24600 24600 ማለት 2050 ሲባዛ በ12 ማለት ነው። እና ሰንጠረዥ ላይ የተቀመጡት በሰንጠረዥ ለም ሰንጠረዥ ሀመርዋም ስንመጣ በ12 ምክንያቱም ደሞዝ በየወር ስለሆነ እነሱ በአመት ስለሚከፍሉ ወደ አመታዊ ተቀይሮ የሚከፍሉበት ሁኔታዎች ነው ያለው። መልካም እሱን ካነሳን እንግዲህ የግብር አከፋፈሎች እዚሁ ሰንጠረዡ ላይ የሀና ላይ ይለያያል ብለውኛል እና እዚሁ አዲሱ የገቢ ግብር አዋጅ ላይ የደረጃ ለግብር ከፋዮች ያከፋፈል ምጣኔ በመቶኛ ተሰልቶ ተቀምጦላቸዋል እዛው ላይ እና ቅድም የሂሳብ መዝገብ ፍላጎት ከሌላቸው አይዙም ብለናል። ምናልባት የቴክኒክ አገልግሎት ከሚሰጡት ውጭ ያሉት ነውና እንዴት ነው በመቶኛ ልናሰለው የምንችለው? እንዴት ነው ልናውቀው የምንችለው? እንዴት ማስቀመጥ ተቻለ ሰንጠረዡን የሚለውን ብናነሳ ቅድም እንደተቀመጠው ለምሳሌ አሁን በፊተኛው ህጋችን በየ25000 እስከ 500,000 ነበር አሁን ደረጃ ሀመርዋ ግብር ከፋዮቻችን እሱ በየ25,000 ተቀምጦ የቀን ገቢ ጥናት ሲባዛ በአመት 300 ቀን የስራ ቀናት አሉ። እስከ 300 ከፍተኛው 300 የስራ ቀን ነው። በ300 ለምሳሌ ሸቀጥን በ300 ቀን ተባዝቶ ለሬቱ የተቀመጠ ነበረ። እሱን ይወሰድና አፐር ሊሚቱ ተወስዶ ነበር ግብር የሚጣለው። አሁን ግን ምንድነው የሚደረገው? የቀን ገቢ ጥናት አንድ ሸቀጥ ወይም የሱቅ ያለው ሰው ይሄን በቀን ትሸጣለህ። የቀን ገቢ ለምሳሌ የቀን ገቢ 2000 ነው ከተባለ 2000 ሲባዛ በ300 ቀን ስናበዛው ስንት ይመጣል? 60,000 ብር ይመጣል። 60,000 ብር ይመጣል። ስለዚህ 60,000 ብሯ ሲባዛ በስንት ከ0 እስከ 100,000 ደግሞ ግብር የሚከፍለው 2% ነው። ስለዚህ 60,000 በ2% ስናበዛት 1200 ብር አመታዊ ግብር ይከፍላል። በቃ ሌላ ነገር የለም። እንደ በፊቱ ቲዮቲ ትከፍላለ ሌሎች ነገር ትከፍላለ አይባልም። ወይም አፐሩን ትከፍላለ። ለምሳሌ በፊት የነበረው ምንድነው 75,000 1 ብርና 100,000 ብር እኩል ነው ግብር የሚከፍሉት የነበረው 75,000 1 እስከ 75,000 እና አሁን እስከ በየ25,000 ብሩ ልዩነት ስለነበረው ማለት 75,000 1 ላይ የተቀመጠና 100,000 ላይ የተቀመጠ እኩል ይከፍሉ ነበር። አሁን 75,000 1 በ2% ተባዝቶ ነው የሚከፍለው። 100,000 በ2% ተካፍሎ ነው የሚከፍለው። ያ ማለት አክቹዋሉ በራሱ ገንዘቡን መጠን መሰረት አድርጎ ግብር እንደሚከፍል የሚደረግበት ሁኔታዎች ነው ያለው። መልካም አቶ ጌታቸው ወደ አስረዳ አዋጁ ከተሻሻለባቸው ምክንያቶች አንዱ የግብር መሰረቱን ማስፋት እንደሆነም ተነስቷል በመግቢያው ላይ እና ምን ናቸው የገቢ ግብር ማለት የገቢ መሰረቱን ለማስፋት የተጨመሩ ነገሮች የሚለውን እናንሳ እስቲ። አንደኛው የግብር መሰረቱን ለማስፋት ካስተዋወቀው የዚህ የገቢ ግብር አዋጅ ማሻሻያ ቁጥር 301 2017 ውስጥ የዲጂታል ፈጠራ ነው። ይህ ዲጂታል ፈጠራ ያው የዘመናችን የዲጂታል ዓለም ውስጥ በመቀላቀላችን አገራችንም ከዛ ትሩፋት ተቋዳሽ አልነበረችም። በተለይ ግብር አኳያ ማለት ነው። የተለያዩ የፌስቡክ ማህበራዊ ሚዲያዎችን ላይ የሚገኙ ገቢዎች አሉ። ያውም ከአንድ ተቀጥሮ ከሚሰራ የተሻለ ገቢ የሚያገኙ የህብረተሰብ ክፍሎች አሉ። ፌስቡክ ላይ ታዋቂ ፌስቡከሮች በነዛ ፌስቡክ አካውንት ላይ የሚለቋቸው መረጃዎች ላይ ማስተዋወቂያዎች ይተዋወቃሉ። ዩቲዩቦች ላይ፣ ቲክቶኮች ላይ፣ ፖድካስቶች
እነዚህ ህብረተሰብ ክፍሎች ገቢ ያገኛሉ። ገቢ አግኝተው ግን እንዴት አድርገን ነው ግብር ምናስከፍል? ሌላው ንግድ ስራ በመስራቱ ኪራይ በማከራየቱ ወይም የተለያዩ ጥቅሞች በማግኘቱ ግብር እናስከፍላለን። እነዚህ ግን ከፍተኛ ትራንዛክሽን ገቢ ያገኙ ግብር የማይከፍሉበት ስርዓት ነበር። አሁን ግን የዲጂታል ፈጠራ ጋር በተገናኘ የሚሰሩ ግብር ከፋዮችን ግብር የምናስከፍልበት ስርዓት አመቻችቷል ይሄ ህጋችን ማለት ነው። ስለዚህ እዚህ ላይ ክልላችንም እንደ ፌዴራልም ሆነ እንደ ሌሎች ክልል እና ከተማ አስተዳደሮች ግብር የምናስከፍልበት ስርዓትን እንዲያካትት የተደረገበት አንዱ የታክስ መሰረቱን ማለት ነው እንዲያሰፋ የተደረገበት ሁኔታ አለ። በተለይ ከነዚህ ከዲጂታል ፈጠራ አኳያ ማለት ነው እና በቀጣይም ዝርዝር አስፈጻሚያ መመሪያዎች ደንቦችም ይወጣሉ። አሁን ላይ ግን ባለው ታክስ መሰረቱን የሚያሰፋበት ሁኔታ ተመቻችቷል ማለት ነው። መልካም አቶ እንግዲህ ወርቅ እዚህ ጋር የሚጨምሩን ሀሳብ ካለ ምናልባት የታክስ መሰረቱን ለማስፋት ሌሎች የሚነሱ ሀሳቦች ካሉና በዚህ የዲጂታል ፈጠራ የሚካተቱት የትኞቹ ናቸው? ምናልባት በአሁኑ ሰዓት እንደው ከትንሹ እስከ ትልቁ ድረስ ፌስቡክ፣ ቴሌግራም እና ሌሎችን የማይጠቀሙ ማህበረሰብ በተለይ ስማርት ስልክ ይዞ የለም ማለት እንችላለንና እንደው ሁሉም የሱ አካውንት ያለው ሁሉ ግብር ይከፍላል ማለት ነው ወይስ የትኞቹ ናቸው ይሄ ሊከፍሉ የሚችሉት የሚለውን ግልጽ አድርገውልን ቢያል። በሁለት መንገድ ነው ግብር አከፋፈሉን በሚመለከተው። አንዱ ምንድነው የንግድ ገቢ ተደርጎ የሚወስድ መደበኛ ስራ አድርጎ የሚወስደው ይኖራል። ያ ማለት ትርፍ ለማግኘት አስቦ ፈጣሪው ድርጅቱ ሆኖ እነዚህን ሂሳብ መዝገቦች የሚይዝ እንደዚህ አይነት ግብር ከፋይ ቶታሊ ንግድ ስራ ውስጥ ተሰማርቷል። እንደ ንግድ ስራ ገቢ ተደርጎ ግብር የሚከፍልበት ስርዓት ነው። ሌላው ደግሞ አልፎ የሚያገኘው ገቢ ዝም ብሎ የተወሰነ ሰርቶ የሚያገኘው ገቢ ሊሆን ይችላል። ይሄ እንደ ሰንጠረዥ ነው ግብር ይከፍላል። ግን አከፋፈሉ በሁለት ያ መደበኛ ያስቀመጥነው የንግድ ግብር አከፋፈል ስርዓት ተከትሎ በሰንጠረዥ አመሯ ወይም በአነስተኛ ግብር አከፋፈል ስሌት መሰረት ይከፍላል። እንደ ንግድ ስራ አድርጎ የሚቆጥረው አልፎ አልፎ ደግሞ ገቢ ሊያገኝ ይችላል። እሱን ሰንጠረዥ መብል ልክ አልፎ አያጅ ገቢ ማለት አንድ ጊዜ ያገኘው በዛ 5% ግብር ከፍሎ የሚያልፍበት ሁኔታዎች ይኖራል። በዛ ውስጥ ያው ምንድነው ለወደፊት በመመሪያ ይመለሳል ተብሎ የተቀመጠው ምንድነው የገቢው መጠን፣ የግብይቱ ብዛት፣ ይዘቱ፣ አላማው እነዚህን ታሳቢ የተደረገ መመሪያ ይወጣለታል። እነዚህ ላይ እንግዲህ ምኑ ነጻ መደረግ አለበት፣ እስከ ምን ገቢ ድረስ ነጻ ልናረጋቸው እንችላለን፣ ምኑ ነጻ ላይሆን ይችላል የሚለው በመመሪያዎች ነው የሚመለሰው። ግን ይህን አከፋፈሉን በሚመለከት ግን በሁለት መንገድ የተቀመጠበት ሁኔታዎች ነው ያሉ። ከዛ ውጭ በተለይ የዲጂታል ይዘት ፈጣሪዎች ክፍያዎች ማንኛውም የኦንላይን መድረክ ግብር እንደሚከፈልበት አስቀምጧል። ማንኛውም የኦንላይን መድረክ ያው እንትኑ ገደቡን በሚመለከት የገንዘቡን መጠን በሚመለከት መመሪያ ይወጣለታል ብሏል እንጂ ኦንላይን መድረኮችን በሙሉ ግን ግብር ይከፈልበታል ነው። ያው ግብር ይከፈልበታል ብለህ ስታስቀምጥ ደግሞ ነጻ የምታደርገው ኤግዘምፕት የምታደርገው ይኖራል። ልክ እንደ ተቀጣሪ ሌላውም ነጋዴ እንደሚያገኘው ጥቅም እስከዚህ ድረስ ነጻ ልትደረግ ትችላለህ፣ እዚህ በላይ ትከፍላለህ ተብሎ ገደብ ሊቀመጥ ይችላል እንጂ ማንኛውም የኦንላይን መድረክ ግብር የሚከፈልበት እንደሆነ ነው ህጉ ያስቀመጠ። ግብር ከፋይ መለያ ቁጥርም መያዝ እንዳለበት አስገድዷል። በአመታዊ ገቢውንም ማሳወቅ ይኖርበታል። በተለይ ወደ ንግድ ስርዓቱ የገባው አካል በኦንላይን መድረክ ያገኛቸውን ጥቅሞች በሙሉ ማሳወቅ እንዳለበትም ህጉ ያስገደደበት ሁኔታ ያለ። የመረጃ ልውውጡን በሚመለከትም አሁን እነዚህን የሚያመቻቸው እንትኖች መረጃ ልውውጥም በሀገሪቱ ህግም በክልላችን ህግም መረጃዎቹን ያው ማግኘት መብት አለ ተገቢ ተቋሙ ያንን መረጃ መሰረት አድርጎ ግብር የሚወስንበት ሁኔታዎች ይኖራል። የተከበራችሁ ተመልካቾቻችን የዛሬው ሳምንታዊ የገቢያችን መሰናዶ የተከታተላችሁትን ይመስል ነበረ። እንግዲህ ከክፍል 1 የቀጠለው የክፍል 2 የዛሬው የገቢያችን መሰናዶም በአዲሱ የገቢ ግብር አዋጅ ዙሪያ የተሻሻሉ ነጥቦችንና የያዟቸውን ሀሳቦች በተመለከተ ነበር እያብራራን ቆይታ ያደረግነው። እነዚህ በተመለከተም ማብራሪያዎችን እየሰጡን ስቱዲዮአችን ድረስ በመገኘት አብረውን ቆይታ ያደረጉት በአማራ ክልል ገቢዎች ቢሮ አቶ እንግዳ ወርቅ ገዛኸኝ የታክስ ጉዳዮች አማካሪና አቶ ጌታቸው መስፍን የገቢ አሰባሰብና ክትትል ባለሙያ ነበሩ። ፕሮግራሙን በማዘጋጀት ደግሞ ወደ እናንተ ያደረስኩት እኔ ደስታ ጠቃ ከካሜራ ባለሙያዎቹ ቤዛ ኩሉ ደጅና ተመስገን ስሜነ ጋር በመሆን ነበረ። ሳምንት በቀሪ ሀሳቦች ዙሪያ በክፍል 3 ተመልሰን እንገናኛለን። የዛሬም በዚህ አበቃን። የሳምንት ሰው ይበለን።